በተቻለሽ መጠን ከሷ ጋር በምንም ነገር እንዳትጣይ። ልትመታሽ ብትሞክር እንኳን አምልጫት፣ ሽሻት እንጂ እንዳትጋፈጫት። እሺ አባዬ፣ ችግር የለም። እሺ ዳጣ፣ የአባቱን ምክር የሚሰማ ልጅ በብዙ ያተርፋል። ደህና ደሪ። ደህና አባዬ። ውሃ ውሃ አቤት አቤት እማዬ የኔ ውድ እናት ማርታ አዳረች። ጭራሽ ደረጀ ነው የኔ አባት እንዴ? የኔም አባት ደረጀ እኮ። ሰብሰባ ሂጂ እስኪ በር እየተኳኳ ነው። ማነው ክፈች? ሂጂ ዝም በይ አትንቦጅቦጂ። ውይ አንቺ በገዛ አፍሽ ራሱ ትያሻለሽ። ዝም በይ። እማዬ ብታይ ማለት ነው እኛ ቤት በጣም ብዙ ሰዎች መጥተዋል። ምንድን ናቸው? እነማን ናቸው? እኔ እንጃ እማዬ፣ እኔ አላውቅም። በጣም ብዙ ሰዎች እኛ በር ላይ ኮፍያ አድርገው እንደዚህ ተሰልፈዋል። ማለት ነው? ወይኔ ጉዴ ፈላ እማዬ። በቃ ይኸው የነገርኩሽ እማዬ። በቃ እነሱ ናቸው እማዬ። በቃ ፖሊሶች መጡ። ዋን ነገር ይስኪ ስበይ በዥንጉርጉር አሮጌ መጋረጃ ወደ ተከለለው ክፍል አምርቶ ሄሎ፣ አው እስኪ አቅርቡልኝ ሲል በመስማቴ ነው። ሰውየው ድምፁን ቀንሰው እንግዳ ይጠብቅሻል። እኔ እንጃ አላውቃቸውም። ቀጥሬያቸዋለሁ ይመጣሉ ያልሽኝ ሰው ሳይሆኑ አይቀሩም። አው ቤቱ መግዛት ይፈልጋሉ ያልሽኝ አላት። ቤቱ መግዛት ይፈልጋሉ ነው ያለው? አይደለንም ልበለው? እናንተ ማን አላችሁ? የምን ጆሮ መጥባት ነው ቢለኝስ? ወይም ታዲያ ቤቱን ልትገዙ ካልመጣችሁ ምን ትሰራላችሁ ብሎ አካኪ ዘራፍ ቢልብንስ? ይህን እያሰብኩ ሳለ የእሷ ባል ከመጋረጃ ወጣ። እንደወጣ በተንፎለፎለ ፈገግታ ተጫወቱ አለን። እሺ፣ ግን ምንም አልተጫወትንም። እኔና ፍጹሜ ግራ ገብቶናል። ፍጹሜ መባል የማይባለውን ነገር ካፉ ሲወጣ ነው ከቀልቡ እንዳልሆነ የገባኝ። ተጫወት አለው ሰውየውን። ሰውየው እሺ አለና ከወድ የሚወጣ ሳቅሳቀ። አሁን ነው ቡርጩ የደረጃ ሀ ግብር ከፋይ እንደሚመስል ልብ ያልኩት። ምን ነው አለ ፍጹሜ በሰውየው ሳቅ ተደናግጦ። አይ እንግዳ ሲያፍር ባለቤቱን ብላ ብሎ ይጋብዘዋል የሚባል አባባል አለ እና አባባሉ ትዝ አለኝ። ይህን ጨዋታ ብናሳድገው ደስ ይለኝ ነበረ፣ ግን ቤት በኩል ወዴት አድርገን ግር ቢለኝ ወደ ግድግዳው እያየው ሰዓቱ ቆሟል በል ብዬ ጠየቅኩት። ማለት አለኝ። ማለት አባባሉ ዝም ካልኩ እዚያ ሶፋው ስር የሚታዩኝ አይጦች ናቸው ወይስ ሳይታጠቡ ደርቆ የተጣሉ ካልሲዎች ትላላ አይነት ነው። ማለቴ ሰዓቱ አይዞርም፣ ከገባን ጀምሮ ለ12 ሩብ ጉዳይ ነው የሚለው። ድንጋይ አልቆበታል መሰለኝ። አንተ የሰዓቱ ይገርማል እንዴ? ስንት አዲስ አበባ አለ አይደል? የሆነ ሐሳብ ላይ ግንጭር ብሎ ይቆመ፣ ወደፊት አይራመድ፣ ወደ ኋላ አይሄድ። አሽሙር ነው ብዬ ዝም አልኩ። በሱ ቤት አነጣጥሮ መተኮሱ ነው።
አሽሙር የሚያውቅ የማይመስል የሰውነት ቅርጹን እያየውለት ሳለ ሰውየው እጁን በኪሱ ከቶ እያፏጨ ወጣ። እንደወጣ ድምፄን ቀንሼ ሰውየው ነገር ሊፈልገን ነው፣ በአሽሙር ጠቅ አድርጎዋል፣ ምን እንዳለ ሰምተዋል አልኩት። አልሰማው። እኔ ምልህ አሁን እንደመጣች ስታየኝ ዝላ ብትጠመጠምብኝስ? ኧረ ባሏ እያለ ልክ ነህ። ባሏ እያለ እንኳን አታደርገው። መተያየታችን ብቻ በቂ ነው። ባሏ አንዲት ሴት አስከትሎ መጣ። ልታየን እንደተስገበገበች ያስታውቅባታል። ራሷ ናት፣ ቅድም ያየዋት ሴት። እንደ ገባች ሴቲቱ እስከ መጣ ድረስ ቤቱን ዞር ዞር ብላችሁ ማየት ትችሉ ነበር አለችን። የፍጹሜ ፊት ተለዋወጠ። በፍጥነት ደግሞም ልብ በሚነካ ድምፅ እሷ አይደለችም አለ። ይህንን ስሰማ ከ9ኛ ፎቅ ቁልቁል 9 ብሎኬቶች በተከታታይ ተወረወሩብኝ መሰለኝ። ጭንቅላቴን ያስኩ። ደገመው። እሷ አይደለችም። እሷ ማናት አለችው። የሚወዳት አልኩ ጣልቃ ገብቼ። ይቅርታ እሷ አይደለሽም አለ ፍጹሜ። እንዴት አወክ አልኩት። ድምጿ ምን ሆነ? ምን አለ እንዲህ ብዬ ባልጠይቀው ኖሮ። የኔዋ ማለት እሷ ድምጿ የሆነ አለ አይደል፣ መንፈሳዊ ነገር ነው። ርራይነት አለው፣ ራሮታዊ ነው። በቃ እንዴት ልበላችሁ፣ ለዚህ ነው ሀገሬን ይዛብኝ ሄደች የምለው። እና የእሷ ድምፅ እርክት ብሎ አለ አይደል፣ ቀዝቃዛ አድርጎ እንደመጠጣት ለእዘነ ልቦና ሳይቆረፍድ አለ አይደል። ሴቲቱ በሸቀች። ያዙ ይልቀቁኝ አለች። ምንድነው የምትቀባጥረው? ጤና የለህም ሰውየው። ሰው ቤት ገብቶ ይሳደባል። እኔ ገና ሳየው ቀልቤ አልወደደው። የኔ ድምፅ ነው ቆርፋዳ። ይቅርታ አለ። እኔም ይቅርታ አልኩ። ከዚህ ቀደም የእሷ ድምፅ የድንግል ማርያምና የእናቱን እንደሚመስል የነገረኝን አስታወስኩ። ተያይዘን ልንወጣ ስንል ባልና ሚስቶቹ ተከተሉን። ይቅርታ ይላል ደግሞ ተሳድቦ ሲያበቃ። ወደ ባለቤቷ ዞራ ቆመ ስትሰደብ ታያለህ ብላ ተቆጣችሁ። በእርግጥ ተቆጣችሁ ማለት ያስቸግራል። መመሪያ ሰጠችው ነው የሚባለው። ሴት የላከው ሞት አይፈራም። እውነት ነው። ይሄው ሰውየው ቡጢውን ፍጹም ላይ ሰነዘረ። በዚያ እንደ ባሌስትራ ጠመም ጠንከር ባለጁ ቡጢው አፍንጫው ላይ ነበር ያረፈው። ፍጹሜ እንደቆመ ተንገዳገደ። ከተረጋጋ በኋላ መዳፉን ወደ ራሱ አፍንጫ ላከ። ደም ነክቶ ተመለሰ። የጌታ ፍቃድ ይሁን ብለን ዝም አልን እንበል። ከዚያ እንደወጣን ምንም ሳንነጋገር እዚያው የተሳሳትነው ቤት አጥር ተጎራብቶ ወዳለው ግሮሰሪ ተያይዘን ገባን። እንግባ ሳንባባል ገባን። ውስኪ አዘዘ። ለተከታታይ ደቂቆች ይሁኑ ሰዓታት ትዝ አይለኝም ሳንነጋገር ውስኪያችንን ጠጣን። ፍጹም ትንሽ ሞቅ ሲለው አረ ሀገሬን ይዘሽብኝ የሄድሽው ሴት ሆይ የት ነው ያለሽው ብሎ አነባ። በእርግጥ እኔም ከተውኔት የተቀነጨበ በሚመስል መነባነቡ ተመስጬና ተነክቼ 1-2 ጊዜ ጠብታ እንባዎችን ማፍሰሴን አስታውሳለሁ። እማላውቃቸው ሰዎች መሃል መሆኔ እንጂ ሰፈሬ ውስጥ በሆን ኖሮ ውቤ ማለት ማን ነው ሲባል እንዴት አታውቁትም፣ ያ እንኳን ሀገሩን ይዛበት ሄደች ወጣት ጓደኛ ይባል ነበር። መተረቻ ሊያደርገኝ ነበረ። የገረመኝ ስንሄድ የማላውቀው ሰው የማናውቀው ማለት ይሻላል ፍጹሙን ወዶት ሊሞት ገብተኛል ወንድሜ ተረድቻለሁ ይለዋል እየደጋገመ። በመጨረሻም ፍጹም ሂሳብ ከፍሎ ልንወጣ ስንል ሂሳብ በኔ ነው አለ። ዛሬ ብጤን ያገኘውበት ቀን ስለሆነ ደስ ብሎኛል፣ አትከፍሉም አለ። ፍጹሜም ተግደረደረ። ለብሩክቲ ላለኝ ፍቅር ስትል አለው። እኔም ጣልቃ ገብቼ ማናት ብሩክቲ አልኩ። ብሩክቲ ማለት ጓደኛ ስሟን ያልነገረን ሴት ያህል ይወዳት እንደነበረው ወዳት የነበረች ወዳት ነበር። ብሩክቲን ወዳት ነበር አልኩ እንዴ? ፍጹም ትክክለኛ አገላለጽ አይደለም። ነበር አይደለም ነው። አሁንም እንደያን ይወዳታለሁ። ለሷ ያለኝ ፍቅር ውሎ ስላደረ አልለዘዘም፣ አልኮመጠጠም፣ አልሻገተም። ትኩስ ነው እያደረ አዲስ። ብሩክቲ ልወዳታለሁ። አሁን አግብታለች፣ ወልዳለችም። እና አግብታ የወለደች እንደሆነስ
አግብታ ስለወለደች ለእሷ ያለኝ ፍቅር መቻረጠ። እኔ ራሴ ይህን ያህል እንደምወዳት አላውቅም ነበር። አልተውኳትም፣ ወለደች። አራስ ጠየኳት። ያሆነ ስሜቴ አልደነገጠም፣ አልተሳቀቀም። ሁለተኛ ልጇን ወለደች። አሁንም ያው ገባኝ። ብሩክቲን የምወዳት ለስጋዊ አእምሮት እንዳልሆነ ገባኝ። ባየኋት ቁጥር በሰማኋት ቁጥር መንፈሴ የሚቀሰቀሰው ሰውነቷን አቅፎ ለማደር እንዳልሆነ ገባኝ። ፈጽሞ ራሴን ፈትሼዋለሁ። ገላዋ አይርበኝም፣ ወንድነቴ አይፈታተነኝም። ለምን? እኔ አላውቅም። ይህ ስሜት ስለተሰማኝ ደግሞ ኮርቼም አፍሬም አላውቅም። ይህ ዱብዳ ነው። ልቤ ላይ መንፈሴ ላይ ዱብ ብሎ የወረደ የተለየ አይነት ፍቅር፣ ስጋዊ ያልሆነ በከፍታ መዝገብ ላይ ስሙ የተጻፈ አይነት ፍቅር፣ የማያባራ የበረከት የመረጋጋትና የመነቃቃት ፍቅር። ቆንጆ ናት፣ ቆንጆ አይደለች፣ ግን የሆነ ደስ የሚል ነገር አላት፣ መንፈስ የሚያሳርፍ። ባየኋት በሰማኋትና ባገኘኋት ቁጥር መንፈሴ ከመቅበጥበጥ ወደ መስከን ይመለሳል። ጥያቄዎቼ ሁሉ የተመለሱ ይመስለኛል። ሁከቱ፣ ጭንቀቱ፣ ጋጋታው ከውስጤ በኖ ይጠፋል። ይቺ ሴት ማናት እላለሁ። የሆነ ነቢይ በሷ ማህፀን እንደሚወለድ ትንቢት የተነገረለት ይመስል አክብሮቴ ይበዛል። እኔ ራሴ በራሴ ሁኔታ ደነግጣለሁ። ተቃቅፈው ተላቀሱ። 5-6 የምንሆን የግሮሰሪው ድምተኞች በሁኔታቸው ሆዳችን ባባ። ሰከርን። ክስረታችንን በስካር ሂሳብ አወራረድ ነው። መክሊት ውጤቱን ለመስማት እንደምትጓጓ ተያይዘንም ቤት እንድንገባ ለብዙ ደቂቃዎች ጠብቃኝ እንደነበረ ገምታለሁ። ሰክሮ ስለነበር መኪናውን እዚያው አነጋንበት ግሮሰሪ አሳደር ነው። ወደ ቤት ስንሄድ እስኪ ቁም ነገር እንጫወት፣ ከኔ ጋር ስራ ቆመ የተንከራተትኮ መንከራተት፣ እኔ አይደለሁም ወረታውን የምከፍል አለኝ በተንተባተበ ድምፅ። እኔ አይደለሁም የምከፍል ካለ ኋላ ፈጣሪ ነው ይለኛል ብዬ ስጠብቅ እሷ ናት አለኝና ሳትቀንስ ንገረኝ፣ ደሞዝ ስንት ነው ብሎ ጠየቀኝ። እቅጩን ነገርኩት። ስራ ሲኖር ከደሞዝ ውጭ የሚከፈል እንዳያበል ወይንም ጉርሻ ነገር አለ አለኝ። ይህንንም ነገርኩት። ፍጹሜ እጁን ወደ ኪሱ ሰዶ ብር አወጣና ቆጥሮ ሰጠኝ፣ ደሞዜንና ልዩ ልዩ ጥቅማ ጥቅሞችን ደምሮ። ልቀበለው አልቀበለው አመነታው። እሱ ግን ተጫነኝ። ብሩን ተቀብዬ እኪሴ ሳስገባ ስካሬም ደንግጦ ጥሎኝ ጠፋ። ገንዘቡ ኪሴ ውስጥ እንዳለ የምገዛበትን የቤት አስቤዛ ማስላት ጀመርኩ። ጥቁር ጤፍ 25 ኪሎ፣ ነጭ ጤፍ 20 ኪሎ፣ ድንች 15 ኪሎ፣ ቲማቲም፣ ሽንኩርት፣ ዳይፐር ወዘተ። ፍጹሜን እኛ ቤት አሳደር ነው። በቀርከሃ በተሰራ ሶፋችን ላይ እጥፍጥፍ ብሎ ተኛ። የባለቤቴ እህት ወይዘሪት ኤልሳ ጋቢ ያለበሰችው፣ ከዚህ በፊት እሷ ለብሳ ታድሮ የነበረውን ጋቢ። መክሊት ከጉጉቷ የተነሳ ያሰበችው እንዳልሆነ ስለሆነባት ተደናገጠች። ለካሳ ይመስላል ማታ አሸሼ ገዳሚ ስትል አነጋችሁት ብላ ከመገሰስ ይልቅ ጠዋት ሱፍ ፍትፍት አዘጋጀችልን። ከእንቅልፉ እስኪነሳ ጠብቃ ጫማውን ለማድረግ ባነሳው እግሩ ስር ወደቀች። እሱም ምነው ምንድነው አለ። ተሳስቼ አሳሳትኩ አለችው። ፍጹሜም ግድ የለም ከሰው ስህተት ከብረት ዝገት አይጠፋም ብሎ 110,141,222 የኢትዮጵያ ሕዝብ የሚያውቀውን አባባል አለላት። ኧረ ምንስ ቢሆን ሀገርን እኮ ነው ይዛብ ሄደችው አለችው ሆድ በሚያስብስ ድምፅ። አንድ ቀን ስራዬን በጊዜ ጨርሼ ወደ መክሊት ሲሄድ እሷ ግን አልነበረችም። ማስደወያ ሴንተሯም ተዘግቶ ቆየኝ። አንዳች ነገር ጠረጠርኩ። እቺ 2 ቀን ተረብሻለች። ጤናዋ ታውኳል። ለነገሩ ሁሌም ቢሆን የወር አበባዋ ሲመጣ ያማታል። ቤት ትውላለች። ኤልሳ ትተካታለች እንዲህ ስትሆን። ከዚህ ምክንያት በስተቀር ከሥራ ገበታዋ እንድትቀር የሚያደርግ ምንም ችግር ገጥሟት አያውቅም።
እንዲህ ባለ ጊዜ ደግሞ ካጠገቧ ስሆን እጅጉን ነው ደስታ የሚሰጣት። የደስታ መጠኗን ላሳድገው እስራ ቦታዋ ባቀና አጣዋት። ከአንዲት ወጣት ሴት ጋር ተያይዛ ሄደች አሉኝ እደጇ ላይ በድድ ማስጫ ድንጋዮች ላይ የማይጠፉ የአካባቢ ጎረምሶች። አሟት ነው አልኳቸው። አናውቅም። እየተጣደፍኩ ወደ ቤት ሄድኩ። የለችም። ተኝታ የማገኛት መስሎኝ ነበረ። ኤልሳን ጠየቅኳት። ኤልሳ ምንም የምታውቀው ነገር እንደሌለ አወቅኩ። ለምን እንደሆነ አላውቅም። በፍጥነት ደንበኛዋ ዴብ ትዝ አለኝ። ያ ሴቶች ሳይወዱት አይቀርም የምትለኝ ሴት አተራማሽ። ራት ልጋብዝሽና የማይረሳ ማታ እናሳልፍ ያላትንም ፖለቲከኛ አስታወስኩት። ልቧን ሸርሽሮት ይሆን? ምንም እንኳን እሳት በሌለበት ጭስ አይታይም ቢባልም አባባሉ ሁል ጊዜ ሊሰራ እንደማይችል የምረዳው መክሊት ላይ ከሚሰማኝ ቅናት ጋር አያይዤ ነው። አንዳንዴ አለምንም ምክንያት ከምድር ተነስቼ ቀናባታለሁ። ግን ለዚህና ይህን ለመሰለ ሐሳብ እጅ ላለመስጠት ብዬ ወደ ጤና ጣቢያ ሄድኩ። ካርድ ክፍል ገብቼ ስጠይቅ ከነጋ መክሊት በሚል ስም የተመዘገበ ታካሚ እንዳልገጠማቸው ነገሩኝ። ጨነቀኝ። አመሻሽ ላይ መጣች። ምን ሆነሽ ነው? የት ሄደሽ ነው? ለቅሶ ልደርስ ሄጄ። ለቅሶ? የምን ለቅሶ? ኤልሳ ደንገጥ ብላ ቤቢን ማጫወት አቆማ ትመለከተን ያዘች። ራሷን መርዶ ለመስማት እያዘጋጀች ሸክላ ተራይቼ የያዘችውን ጀበና በፍቅር እያየች ማን ሞቱ አልኳት። እኔም ማላውቁ ዘመዷ ከየት መጣ ብዬ። ስሟ ጠፋኝ። የሚያዝ አይነት አይደለም። ማናት? ደንበኛሽ? ኧረ ያለ ዛሬ መታ አታውቅ። ግን ብቻዋን አባቷን ስታስታመም ቆይታ አባቷ ሲሞቱ ለዘመድ ያረዳችው እሷ ናት። ለዋና 7 ዘመዶቿ ደውላ አባቴ ያርፈዋል ድረሱልኝ ስትል ላልሰሙ አሰሙ ስትል ምንም ባይወርዳትም ነበር። የ7 የወዳጅ ዘመዶቿን ስልክ ይዛ በተከታታይ የደወለች ከነዚህ ቢያንስ 1-2 ቀድሞ ይደርሱልኛል ስትለኝ እኔ እንዴት የደወለችበትን ብር በደቂቃ ደምሬ ልቀበላት? ለቅሶ በለቅሶ ሆንኩ። ከዚያም እሷ ምን ሆነሽ ነው የምታለቅሽው አለችኝ። እኔም የደረሰብሽ ሐዘን አሳዝኖኝ አልኳት። ብቻ ለማታውቂው ሰው ስትለኝ አሁን ሰው ባይኖርሽ አይደለም ወይ አንቺ ራስሽ አንዴ ቤተሰቡ ጋር አንዴ ዘመዱ ጋር ደውለሽ አባቴ ሞቷል ብለሽ የምትናገሪው አልኳት። እሷም የተገለልን ሰዎች ስለሆንን ሰው እንደ ሰው ቆጥሮ ወደ ቤታችን አይዘልቅም። አሁን ራሱ ብጤዎቻችን ብቻ ናቸው ቀድሞ የደረሱት አለችኝ። በኋላ እንዴት ብቻዋን ሬሳ ታቅፋ ትቀመጣለች? ቢያንስ 1-2 ዘመድ መጥቶ እስኪያጽናናት እጎኗ ልሁን አልኩና የሥራ ቦታዬ መዘጋጋት ጀመርኩ። እሷ አይሆንም ቤቱ ባዶ አይደለም ጎረቤቶች ያሉ ብትለኝም እኔ ግን አሻፈረኝ ብዬ ተከትዬ ከማላውቃቸው ሰዎች ጋር ሆኜ ጓዳ ምናምን ገብቼ አስተካክዬላት መጣሁ። ተናድጄ ወደ ውጭ ወጣሁ። ደጅ ላይ ሆኜ ብቆምም እህትማማቾቹ የሚባባሉት ይሰማኛል። ውቤ ያዝኖብሻል፣ አንቺም ፍለጋም ተንከራቷል፣ የታመምሽ ሁሉ መስሎ ጤና ጣቢያ ሄዶ አለቻት ኤልሳ። መክሊት ግን ስላየችው ሐዘን ትነግራት ጀመር። የምትሰጠኝ ነገር ብታጣ ሰሞኑን አሳምራ የሰራችውን ጀበና ካልሰጠውሽ አይሆንም አለችኝ። እኔም እንዴት ይሆናል? እኛ እኮ የአንድ አገር ሰዎች ነን። ሰው እንዴት ከሀገሩ ሰው ወደታ ይቀበላል? ኢትዮጵያዊነት ታዲያ ምንድን ነው ብዬ ብላት ብሰራት እምቢ አለችኝና ይሄው ይዤው መጣሁ። ደጅ ላይ እንደቆምኩ ፍጹም መጣ። የሆነውን ሁሉ በተለመደ መንገሽገሽ ውስጥ ሆኜ ነገርኩት። እሱ ግን ከኔ ብስጭትና መንከራተት ይልቅ በመክሊት ደግነት መንፈሳዊ ቅናት አደረበት። ልቡም ተነካ። ጭራሽ እዝን ይዘን ተያይዘን ሄደን ካላጽናናናት አለ። ሸክላ ሰፈር ነው የሚባለው ሰፈሯ። ሸክላ ሰፈር ከማህበረሰቡ የተገለሉ በጭቃ ሸክላ ድስት፣ ጀበና፣ እንስራ፣ ምጣድና የመሳሰሉት ነገሮችን በመስራት የሚተዳደሩና በድሃነት ወረዳው የዘገባቸው ሰዎች የሚኖሩበት የህብረተሰብ ክፍል የሚገኝበት ነው። አይናቸው ጉዳት ያደርሳል ተብሎ ስለሚታመን ኤልሳ እንዳንሄድ ለምናን ነበር። በንጉሱ ጊዜ እነዚህ ሰዎች የአይናቸው ጨረር አደገኛ ነው ከመባሉ የተነሳ ህብረተሰቡ መነጽር የማድረግ ግዴታ ተጥሎበት ነበር ይባላል። በመክሊት ተመርተን ሐዘንተኛዋ ቤት ስንሄድ ጥቂት ሰዎች ነጠላ ለብሶ ሲያስተዛዝኗት ነበር። ዋ ተሸክመን የአገልግል ምግብ ይዘን ነበር የተገኘ ነው። ሐዘንተኛዋ ሴት በመምጣታችን ተደስታ ከነበረችበት ፍራሽ ተነስታ ከጎናችን አግዳሚ ወንበር ላይ ተቀምጣ መክሊት የዋለችላትን ውለታ ዘግዝካ በመጨረሻም ስለ አባቷ በተመስጦ ተተረከልን ገባች።
አባቴ በጠና በመታመሙ እንደማይተርፍ ዶክተሩ አረጋግቶ ነገረኝ። አይተርፍም፣ ግን ደስ ብሎሽ እንዲሞት ከፈለግሽ እስከ ዛሬ ድረስ አንቺን ሰው ለማድረግ የከፈለው መስዋዕትነት መልሰሽ ንገሪውና አመስግኚው። ከአባትሽ የተማርሻቸውን መልካም ነገሮች ሁሉ ዘርዝሪለትና ልዩ ስለመሆኑ አስረጂው። አንተ ብትለየኝም ስምን በክፉ በሚያስጠራ ድርጊት ውስጥ አልሳተፍም ብለሽ ቃል ግቢለት። የሰማይ መላእክት ነፍሱን በደስታ ሊቀበሉ ዝግጁ እንደሆኑና ወደሚወደው ፈጣሪ እቅፍ ለመግባት ጫፍ ላይ መሆኑን አስረጂው አለኝ። እኔም ዶክተሩን ምን ነክቶት ነው ብዬ አባዬ እኮ አይሰማም አይናገርም 3 ወር ሆኖት የለ እንዲህ ከሆነ አልኩት። ዶክተሩ ግድ የለሽም ይሰማል፣ አባትሽ ይሰማል። መልስ ለመስጠት ይቸገር ይሆናል፣ ግን የምትዩን ሁሉ ልቅም አድርጎ ይሰማል አለኝ። እንዳለው አደረግኩ። አይከርምም? አባቴን ሳወራው በጸጥታ እንዲህም ወደ ጆሮ መፍሰስ ጀመረ። ከዚያም ትልቅ ሰው ሆናለሁ፣ እግዚአብሔርም አንተን ለመቀበል ዝግጁ ነው ስለው አሜን ብሎ መለሰልኝ። አይከርምም? ታምር ሆነብኝ። ደንግጬ አየሁት። ከዚህ ቃል ኋላ ሌላ አልተነፈሰም። እንባው ከዓይኑ እየወረደ አሜን አለኝ። አባቴን ከነፈገግታው ሸኘሁት አለችን በደስታ ውስጥ ሆና። ትንሽ ተጨዋውተን ስንወጣ በመገኘታችንና ለእዝን ያወጣነውን አስታውሳ ማመስገን ስትጀምር ምስጋና ወደኛ ሳይሆን ወደ ፍጹም መሆን እንዳለበት ነገርኳት። ምን ላድርግልህ የኔ ወንድም አለችው ከልቧ ተንሰፍስፋ። ፍጹምም ያልጠበቅኩትን ነገር ተናገረ። ምንም አልፈልግም። የግድ አንድ ነገር ላድርግለት የምትይ ከሆነ ደግሞ መርቂኝ። እሺ ወንድም እመርቅሃለሁ። አለመመረቅ እንዴት ይሆንልኛል? የለም እኔ የምፈልገው ልንገርሽና አንቺ ለአምላክሽ ንገሪልኝ፣ ጸልይልኝ። አምላክ ይሰማሻል ብዬ አምናለሁ። እኔማ ፍቅራት ልጅ አለች። እሷን አግኝቼ ትዳር መመስረት ነው ምኞቴ። ይህ ምኞቴ የተሟላ እንዲሆን መርቂኝ። ይሻላል ብለህ ነው አለች እንደማመንታት ብላ። የምትፈልገውን ሳይሆን የሚያስፈልገን ብመርቀ ብጸልይልህ አይሻልም ወንድሜ? ምን ብለሽ አላት። እሱ ካቀረበው ሐሳብ የተሻለ የምትለው ለመስማት ዝግጁ ሆኖ። ወንድሜ ያፈቀርካትን እንድታገባ ሳይሆን ያገባሃትን እንድታፈቅር ልመኝልህ። እንድትፈቃቀሩ በየቀኑ እያበበ የሚሄድ የፍቅር አበባ በልባችሁ ውስጥ እንዲበቅል ከውሃ አጣጭ ጋር የሰመረ ትዳር እንዲኖርልህ ልጸልይልህ አለችው። አባቴ ሁሌም የሚመርቀኝ አሁን አንተ ልመርቅ እንዳልኩ ያለውን አይነት ምርቃት ነው። እርግጠኛ ነኝ ምርቃቱ ይደርሳል፣ ላንተም ይሆንልሃል። ፍጹም በመገረም አስተዋላት። ይህ ሁሉ ሲባባሉ እኔና መክሊት ጣልቃ አልገባንም። አንድ ነገር የገባው መሰለ። አንድ ቀን ከፍጹም ጋር እሷን ፍለጋ ውለን ተለያይተን ወደ ቤት ስንገባ እንዳትደነግጭ አዲስ ነገር አለኝ አልኳት። ምንድነው አለች መክሊት። ፍጹም በዓል ከኛ ጋር መዋል ይፈልጋል። ኤልሳ ጆሮዋን እኛ ላይ ጣለች። ምልልሳችን እሷም እንግዳ ሆኖባታል መሰል ቀና አለችና የምንባባለውን መከታተል ያዘች። አለ 3 ሆነን የትንሣኤ በዓልን ልናከብር ነዋ። እኔ ደስ ይለኛል። እኔም አለው አለች ኤልሳ። አለው። አያታችንስ ምን ትሆናለች? ብቻዋን። እኔ ጭቅጭቁ ሰልችቶኛል። አንቺስ መቼ ነው ወግ ማድረግ የምታሳይኝ? ምናምን እኔ እንደዚህ የምጨቀጭቅበት ደረጃ ላይ ደርሻለሁ። እና ምንስ ብትልሽ በበዓል ቀን ብቻዋን? የእናታችን እናት ብቻዋን? ለምን እዚህ መታ ከኛ ጋር አታከብርም? ጤና የለሽም ልባል? ገሰጸቻት። ዳኝነት መስጠት አልፈለግኩም። ወጣው። በየትኛው ውሳኔ ላይ እንደጸኑም አልጠየቅኳቸውም። የበዓል ቀን ደረሰ። በዋዜማው ኤልሳ አያቷ ቤት ሄደች። ፍጹም በግ በኔ ነው ብሎ ነበር። ቃሉን ጠበቀ። ይዞ መጣ። ቶርታ አስጋግሮ። አሳዘነኝ። ቀረቤታችን ከጓደኝነት ወደ ወንድምነት ያደገ መሰለኝ። ያቺ ልጅ እንኳንም ጠፋችበት። ባትጠፋበት አንገናኝም ነበር። በሂደት እውነትም የሚታዘነለት ሰው እንደሆነ ገባኝ። ዱለታችንን በልተን ዳቦ ቆርሰን እየተዝናናን ሳለ በፊትም እንዲህ ነበር በዓልን የምትሉት አለን። አዎን፣ አመሻሽ አያታችን ጋር እንሄድ ነበር እንጂ እንዲሁ ነበርን። ደንገጥ አለ። እና ዛሬስ? ሰዓቱን አየ። ጀንበር አሽቆልቁላለች።
ዛሬማ አንተ አለ። እንግዳ እንዳለብን ደግሞ ታውቃለች። ኤልሳ ትነግራታለች። የግድ መሄድ አለባችሁ። በእኔ ሰበብማ ምርቃት አያልፋችሁም። ኧረ ነገም ሌላ ቀን ነው እንዴ? አንተስ? ካልደበራችሁ አብሬያችሁ እሆናለሁ። ተስማማን። ቤቱ እንደ ተዝረከረከ ትተን መክሊት ነጠላዋን ደርባ እስክትወጣ መኪናውን ማሞቅ ጀመረ። ተያይዘን ወጥተን ቤታችንን እየቆለፍን ሳለ ያዝልቅልን እንጂ አሪፍ ዘመድ እያፈራን ነው እየተባባልን ሳለ ከርቀት አያቷና እህቷ ተያይዞ ሲመጡ እኩል ሆነ። ፍጹምም አይቷቸው ከመኪና ወረደ። ከአያቷና እህቷ ጋር ሰላምታ ከተለዋወጥን ኋላ እንዴት ልትመጡ ቻላችሁ? አለች መክሊት። በእርግጥም በበዓል ዕለት አያቷ መጥተውልን አያውቁም። አያቷ የእንዴት ልትመጡ ቻላችሁ ጥያቄ ምላሽ የሆነን ዘንድ ኤልሳ ናታ እንግዳ አለባቸው ሄደን እናጫውትላቸው ብላ ቁም ስቅሌን አሳየችኝ አሉና የተሞላ 5 ሊትር ጀሪካናቸውን ወደ እኔ አቅጣጫ እያመላከቱ ይሄው የምትወደው ጠላ አሉኝ። እኛም እንኳን እናንተ ጋር እየመጣን ነበረ። እንኳን መጣችሁልን። ዋናው በበዓል መገናኘታችን ነው። ተያይዘን እንደ ነገሩ ትተን ወደ ነበረው ቤታችን ገባን። ደስ የሚል በዓል አይረሴ ማታ ሆነልን። ራስ ሲቀርብ ቀን ለማታ ብለን ያቆየነው ዶሮ ወጥ ቀረበ። ኤልሳ ዶሮ ወጡን ጨልፋ እንቁላልና ስጋውን በያጠገባችን ስታኖር ያልተለመደ ነገር ፈጸመችና ተሳሳቀን። ፈረሰኛውን አውጥታ ፍጹም ፊት ስታኖር አይተን ነበር የሳቅንባት። ከዚያም ተደናቅጣ ያስቀመጠችውን ፈረሰኛ ከፍጹም ፊት አንስታ ወደ እኔ ፊት አደረገችው። ኤልሳም ይቅርታ ላንተ አወጣለሁ ብዬ እጄ ወደዚያ ሄደብኝ ስትለኝ ስህተት ማለፍ የማይችሉት አያታቸው ምን ያደናብርሻል? ፈረሰኛ ቤት ሀገር ነው ለእንግዳ የሚቀርበው አሏት። ፍጹምም ኧረ እኔ እንግዳ አይደለሁም ቤቴ ነው አለ። ፍጹሜ ሞቅ ሲለው በአዝማሪ ስልት ማንጎራጎር ጀመረ፣ የራሱን ስንኞች እየደረደረ ሀገሬን ስፈልግ ሌላ ሀገር አገኘው። ውዱን ፍለጋ እስከ ዛሬ የተንከራተተው መንከራተት አስቤ ይህን ጊዜ እኮ አንተ እሷን ይህን ያህል ፈልጋት ከዓመታት በኋላ የሰርግ ቀን በሊሙዚን ውስጥ ሆነ የትራፊክ መብራት ይዞ እሷ ልጆቿን ይዛ ቤተ ክርስቲያን ስትሄድና አስፋልት ስታቋርጥ ታገኛት ይሆናል አልኩት። አልመለሰልኝም። የፍጹምን ሴት ስናፈላልግ አንዳንዴ እግረ መንገዴን የማላውቀው አይነት ደስታ ይሰማኝ ነበረ። እርግጥ ስራ ትተህ ከአንድ ዲያስፖራ መሳይ ሰው ጋር በየሰፈሩ ማውደልደሉን ሙያ አድርገዋል ተብዬ ተተችቻለሁ፣ ታምቻለሁ። በእርግጥ እኔም ከሚያወራልኝ ታሪኮች ጋር በፍቅር እንደመውደቅ ብዬ ነበር ብል አላፍርበትም። መክሊት ድንጋይ ነው ብላ የምትተቸውን ልቤን በየቀኑ በደጅኖ ሲቆፈር፣ ሲሰበር፣ ሲፈረካከስ ኮረት ሲሆንና ወደ አፈርነት ሲለወጥ ይታወቀኛል። ፍጹሜ አንድ ቀን ስለ ፍቅር ስናወራ መቼም ስለ ፍቅር በማውራት እሱ ራሱ የፍቅር ማደሪያ ታቦት መስሏል። በሂደት በሁለት ነገር ተለውጦ አገኘሁት። የመጀመሪያው ቀን አንድ ቀን ኤልሳ ደውላ እንደነገረችኝ ብሎ ሲጀምርልኝ ስሟ ኤልሳ ነው እንዴ? እንዴት ኤልሳ እንደሆነ አወቅ አልኩት ገርሞኝ። እሱም ተደናክቶ አንተ አይደለ እንዴ የሆነ ስም እናውጣላት ያልከኝ አለኝ። ብቻ ፍጹም ተለውጧል። ያልተለወጠውና እያደገ የመጣው ለኛ ቤት ያለው አክብሮትና አፍቅሮት ነው። ሁለተኛው ለውጥ ደግሞ እሷን ፍለጋ የደከመው መሰለው፣ የታከተው። የገረመኝ ስቅታው መቆሙ። በምን ታምር ስቅታው እንደ ቡግኝ ሊፈርጥለት ቻለ? ወይስ የተስፋ መቁረጥ ችግኝ በውስጡ እያቆጠቆጠ ነው? ደግሞም ስለሷ ሲያወራ ሀገሬን ይዛብኝ በሄደች ጊዜ ብሎ ሆነ ትዝታውን የሚያወጋን ይሄን ብሎ ማንንም ሳይሰናበት እንደ ልማዱ ሰተት ብሎ ወጥቶ ሄደ። ሁሌም ሽክ ብሎ ሙሉ ሱፍ ለብሶ ግን ባዶ እግሩ ነው የሚሄደው። ሚስጥር ነው ይልሃል። ለተከታታይ 3 ወራት ከሰው ተነጥሎ እሱ ብቻ የትነቱን በሚያውቀው ስፍራ መሽጎ ቆየና ማጂ ለንግድ መሄዱን ለወዳጆቹ መልእክት እንደላከ ሰማን። እሱ አንድ የተናግሮ ሄዳል። እኛ ተመልሶ ሌላ ሐሳብ እስኪሰነዝር ድረስ ቀድሞ ባነሳው ሐሳብ ላይ ስንሞግት እንከርማለን።
እስክንደርስበት ብቻውን ይጓዛል። ምዕራፍ 2 ማን ነው ዲዮጋን? ሰው እንድታገኝ ከሰው መሃል ቅን ፍለጋ ሳትወጣ አንተው ሰው ሁን። 10 አለቃ ዋሴ የተሰጠው ግዳጅ ግራ ቢያጋባውም ወታደር ነውና ለምን ብሎ መጠየቅ አልደፈረም ነበር። እንዴት ሲልም ሊሞግታቸው አልሞከረም አለቆቹን። እንደ ሌሎች ግዳጆች ሁሉ ዝግጅቱን አጠናቆ ራሱን ወደ ሥራ መራው። ከድርን ከልጅነቱ የቁርአን ቤት ውሎ ጀምሮ ያውቀዋል። ተማሪም ሳለ በጮጬ ልባምና ተናጋሪ ነበር። አሁንም በወጣትነቱ የልቡን ሐቅ እንጂ በአደባባይ የሚለፍፈው የማንም ተላላኪ የማንም ሰላይ እንዳልሆነ ልቡ ይነግረዋል። ከድር ሰተቴ በየመንገዱ በወፍራም ድምፁ የልቡን ሲለፈልፍ ሲያንጎራጉር የሚውል ምንግዴ እንጂ የፖለቲካ ሰው እንዳልሆነም ያምናል በውስጡ። ቢሆንም ትዕዛዝ ነውና ወደ ሥራው ለመግባት የሚያስችለውን በቂ ዝግጅት አደረገ። በታዘዘው መሠረት ስሪቱ ከሶቪየት ኅብረት የሆነው ባለ 50 ራዲየስ የደህንነት መቅጃ መሳሪያ በወፍራም ሚሊተሪ ጃኬቱ ስር ወገቡ ላይ አስሮ ራሱን በተወሰነ መልኩ በመለወጥ ከድር ሰተቴን በስውር ይከታተለው ጀመር። በርግጥም እንዳሰበው የሚጨበጥ ድምዳሜ መስጠት የሚያስችል ማንነቱ መታየት አልቻለም ነበርና እምነቱን አልፈተሸውም። አብዛኛውን ንግግሮቹ መቀባጠር የመሰሉ ተራ የቃላት ድርድር ሆነውበታል። ከፊሎቹ በየመሃሉ ቆንጠጥ የሚያደርጉ አይነት ቢሆኑም ከማንኛውም እብድ የተለየ ዓላማ ያላቸው አልመሰለውም። ከድር ወደ ጎዳናው ወጣ። ሰው ይራወጣል በመንገዱ። ወታደር የጫነ ትልቅ ካሚዮን አለፈ። ጭድ የጫኑ ብዙ አህዮችም ተከትለውት አለፉ። እነሱን ተከትሎ ሰተቴ እየለፈፈ መንገዱን ይዞ ነጎደ። እሱም በበኩሉ ግባ ሰተት እያለ ከመንገድ ገባ። ግባ 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 በለው ተጫን፣ ግባ በለው ተጫን። ሰተት ብለን ሄደን ሰተት ብለን መጣን። ሰተት ብለን ወጥተን ሰተት ብለን ገባን። ሰተት 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 ግባ ባለ ሳምንት ግቢ ባለ ተራ ሲናድ ትመጣለህ የዙፋን ተራራ። ሁልሽም ሲናድ ትመጫለሽ የስልጣን ተራራው በላይ ሲደረመስልሽ አዳሜ። ከባድ የሆነው ሰተት ብሎ መውረድ እንጂ ሰተት ብሎ መውጣትማ ቀላል ነው ለማንም። ከውርደት ይቀድማል ሊሳም ማወራረድ ስንለው ሰተተተት ይላል እንጂ ሁሉም ጠልፎ ሊጥለን። ከዜሮ ዜሮ መቀነስ አይነት ነው ስሌቱማ ሲገባለኛ ስንገምተው። አያዙን መሻጣ ነው። በጎዳናው ይደንሳል። ከዜሮ ዜሮ መቀነስ ለቅሶ ቤት ገብቶ መደነስ አይነት። ከዜሮ ዜሮ መቀነስ በራስ ቀብር ላይ መደነስ አይነት። እንዲህ ነኒ ነኒ ነና ነኒ ነኒ ናና ሳታቲና ነኑ ኔኔ ኔኔና ናና ኑኑና ሳታታታቴና ለመቀርጠፍ መቀለጣጠፍ አይነት ነው ወጉ። ወጋ ወጉማ ከዜሮ ዜሮ መቀነስ ከደሃ ጥሪት ማግበስበስ ነው አያያዙ። ከዜሮ ዜሮ መቀነስ ከርቸሌ ገብቶ መበስበስ ነው አጨራረሱ። ከዜሮ ዜሮ መቀነስ በዜሮ ድምር መገስገስ ነው አካሄዱ። ከዜሮ ዜሮ መቀነስ ከርቸሌ ሰዶ ማበስበስ ነው መድረሻው። በጥይት ቋንቋ ለመንገስ ይሮጥና በባሩር ታጥኖ ለመፍረስ ተራውን ይጠብቃል። ከዜሮ ዜሮ መቀነስ በዜሮ ድምር ለመንገስ ነው ሩጫው የአዳሜማ።
ነኒ ነኒ ነና ነኒ ነኒ ነኒና ሳታታቲና ነኑ ኔኔ ኔኔና ናና ኑኑኑኑና ሳታታቲና እያለ ሊጨፍር ሊደነክርብን ጨርግዶ በልቶን ሲጠግብ ቁንጣን ሲጠጋጋው ሊያስመልስብን ግባ ባለ ሳምንት ግባ ባለ ተራ ሲናድ ይቀልሃል የስልጣን ተራራ አለዋ አላልም ብለናል። የሀገራችን ስልጣን ቅኔ ነው። ሰተት ብሎ በጥይት ገብቶ ውልቅ ማለት ነው በጥይት ተገፍቶ። በራብ አንጀት ታጥፎ ጥልቅ ይልና አዳሜ በጠጋብ ልብ አብጦ ውልቅ ነው አረማመዱ። አሜን ባይ ተላላውን ተስፈኛ ሕዝብ በተስፋ ክቦ ግብት ይልና ከራርሞ የካበውን ተስፋ ንዶ ሲጠጋግብ እሽት ነው እያስገባ በጅምላ በችርቻሮ አማርጦ እሽት እንደ ሎሚ ሊመጣው አላልም ብለናል። ገዳይ ገራፊነት በሀገር